This is our Arsenal. They just mentioned it's 27 wins in the Premier League. It's the most in the history of this football club in 130 years. I've been preparing for a few years for this challenge to come. If I wouldn't feel that I'm ready and prepared for this, I wouldn't be sitting in this chair. And thank you to all our supporters everywhere. What a day, what a moment. And we keep moving forward. We can achieve anything because we know what's behind this club, behind this feeling. Throughout my time here, I saw our club returning. This is our Arsenal. Trust the process ሂደቱን እመኑ መልሶ እሱን የሚገርፍ ቃል መሆን ጀምሮ ነበር። በሶስት ተከታታይ ዓመት የሚመራቸው ልጆቹ የክብራቸው ቀን ላይ ሲወድቁ የመጨረሻውን የድል ሪቫን እያዩት ሲሽመደመዱ ከኋላቸው አድፍጠው ሲቲና ሊቨርፑል የለፉበትን ሲወስዱባቸው በስላቅ ተቃራኒ ደጋፊዎች ትረስት the process እናንተ ሂደታችሁን እመኑ ይሏቸው ነበር። ለሚካኤል አርቴታ በየዓመቱ ከመሬት የወደቀውን የአርሰናል ታማኝ ደጋፊዎች እምነት ማንሳት ትልቅ ዕዳም ነበር። የአርሰናልን አስጨናቂ፣ አስደናቂ፣ አስደማሚ የድል አከባበርና ሻምፒዮንነት የሚካኤል አርቴታን መሪነት ጠቅሶና ወድሶ አለመደምደም ታላቅ ንፉግነት ነው። በታህሳስ 2019 እንደ አውሮፓውያን አቆጣጠር እሱ ሲደርስ አርሰናልን አልነበረም። ዓለም የሚያስታውሰው ገና ነው አርሰናል አብቅቶለትም ነበር። የሚፈሩት ግርማ ሞገሱ አርሰን ቬንገር የሉም። ባያሸንፍ እንኳ አርሰናል የማይታማበት የሚፈስ ውብ አጨዋወት ተረስቷል። በስሜት በመንፈስ በመዋቅሩ የተዳከመ ክለብ ሆኗል። ስታዲየሙ ቀዝቃዛ ነው። ደጋፊዎች የሚያዩዋቸውን ተጫዋቾች አያምኗቸውም። ቡድኑን ግን ስለማይተውት ሁሌ አሉ። ፈጽሞ ከማይርቅበት የአውሮፓ መድረክም ርቋል። የፕሪሚየር ሊጉ የደረጃ ሰንጠረዥ ላይ 10ኛ ሆኖ ተቀምጧል። በትልልቅ ቁጥር ሽንፈቶች፣ መጥፎ የተጫዋቾች ዝውውሮች፣ ያልተዋሃደ መልበሻ ክፍል በትዝታው ብቻ የወደቀ መጽናናት የናፈቀው ሆድ የባሰው ደጋፊ። ያም ሆኖ አርሰናል አሸንፎ የማያውቅ ጎበዝ አሰልጣኝነቱ ያልታየ ሚካኤል አርቴታ የተሰኘ የቀድሞ ተጫዋቹን ለመቅጠር ወሰነ። ብዙዎች ውሳኔውን ሞኝነት አሉት። ቀሪዎች ባይደግፉትም በዝምታ ተቀበሉት። አርቴታ ወደ አርሰናል መጣም። Don't be satisfied because we want much more than that. We have to be dominant. We have to show passion. It's over. Special. የፕሪሚየር ሊግ ሻምፒዮን አርሰናል ማርቲን ኦዲጋርድ ፓትሪክ ቪዬራ ላይ የቆመውን የሻምፒዮንነት ዋንጫ በአምበልነት ተቀበለ። ድሉም አከባበሩም ህልም ይመስል በየሀገሩ በየከተማው በአርሰናል መቀመጫ ለንደን እንቅልፍ አልባ ሌሊቶች፣ ገደብ የለሽ ዳንኪራዎች አለፉ። ለቅሶ፣ ደስታ፣ ፈንጠዝያ፣ ትዝታ፣ ዝምታ፣ ግራሞት፣ ያልታየ ስሜት የለም። አንዳች በሰው ልጆች ሁሉ በጋራ ያለ ልዩነት የሚከበር ዓለም አቀፍ በዓል የመሰለ ነገር ተመለከትን። በዚህ ሁሉ የስሜት ድብልቅልቅ መሃል በአንድ ወቅት መሰበርን የሚመራ በየስታዲየሙ ፎቶ በስላቅ የተንጠለጠለ ሂደቱ እንጂ ፍጻሜ የማያውቅ የተባለ አርሰናሎች ራሳቸው ተስፋ ሊቆርጡበት ጥቂት ቀናት የሰጡት መሪ አለ። ትሪቡን ስለ ሰውየው ሚካኤል አርቴታ እምነቱን ስለገለጸበት ቃሉ ትረስት the process ሂደቱን እመኑ በዛሬው ፕሮግራሙ ይዳስሳል። We have to respect the process. It's been really difficult. Stop, start. But yeah, we will get it right. I'm convinced of that, and we need a little bit of time. That's all. The end. Make sense of that. Where on earth are we now? ሻምፒዮንነት ስሜቱን ወደ ቃላት ለማውረድ ይቸግረኛል። አስደናቂ ሁነት፣ ብዙ ስሜቶች፣ ብዙ ደስታና ኩራት፣ ድሉን የመጣንበት መንገድ፣ የታገልንበት መንገድ፣ ይሄ መታታዊ የሆነ ትዕይንት እንዲታይ አድርጓል። እኔ ደስተኛና እፎይታ የሚሰማው ሰው ሆኛለሁ። በሂደት ውስጥ ብዙ ትልልቅ ጉዳዮችን ፈጽመናል። በእኔ እምነት ዋጋ ሊሰጣቸው የሚገቡ ነገሮችን ሰርተናል። በመጨረሻም ዋንጫዎችን ለማንሳት ዝግጁ ሆነናል። ግቡም ያ ነው። በሶስት የተለያዩ ዓመታት በጣም እየቀረብን ያጣናቸው ክብሮችም ያሳመሙ ነበሩ። ያንን አጋጣሚ አልፈን ደግሞ እንደገና ለስኬት መቅረባችን ጥንካሬያችንን ይናገራል። አድርገነዋል፣ ፈጽመነዋል። የማሸነፍ ልምድ ሳይኖረኝ ክለቡን እንዳሰለጥን እድሉን የሰጡኝን
አሁን ማመስገን እፈልጋለሁ። ባለቤቶቹንና ሌሎች በውሳኔው የተሳተፉትን፣ ከክለባቸው ጋር የቆሙ የአርሰናል ደጋፊዎችን፣ ለተጫዋቾቼ ይሄ ቡድን ይሄ መለያ አሁን የሻምፒዮንነት ነው። ከዚህ በኋላ ብዙ በራስ መተማመን ኃይል እንጨምራለን ብያቸዋለሁ። በዚያው ልክ ደግሞ ሌላ ተጨማሪ ኃላፊነትም ያስከትላል። ባስቀመጥነው ደረጃ ላይ የመቀጠል ተደጋጋሚ ውጤት የማምጣት ግዴታ ያመጣል። ከዚህ ክለብ ጋር የተለየ ውህደት አለኝ። ለአርሰናል ምርጡን ሁሉ ለማድረግ እፈልጋለሁ። ሚኬል አርቴታ ከዋንጫው ስነ ስርዓት በኋላ ከተናገረው የተወሰደ። Very difficult to put it into words, but yeah, what a moment. A lot of emotions, a lot of joy, pride. I think the manner that we've done it, I think represent what these guys are feeling and the reason why this magic happened. በጊዜያቸው ትንሽ የሚመስሉ በርካቶች አይሆንም የሚሏቸው ግን ደግሞ ነገሮችን የሚነቀንቁ አንዳንድ ውሳኔዎች አሉ። ታህሳስ 2019 ለአውሮፓውያን አቆጣጠር አርሰናል እምነቱን ምንም የዋና አሰልጣኝነት ልምድ ላልነበረው የ37 ዓመቱ የሳን ሴባስቲያን ሰው ሰጠ። ጊዜው ከባድ ነበር። የታላቁ የአርሰን ቬንገር የበላይነት ዘመን ደብዝዟል። እሳቸውም ተሰናብተዋል። አርሰናል ትዝታው ውስጥ የጠፋ ክለብ ሆኗል። በአንድ ወቅት ለማየት የሚያጓጓው በውብ የጨዋታ ስልት ምት የሚፈሰው ክለብ ግራ የተጋባና በተጋጣሚዎቹ ሁሉ ወደ ማሾፊያነት ተቀየረ። ምሽግ የነበረው ስታዲየም ኤምሬትስ ሕይወት አልባ ሆነ። መሰረቱ ተናጋ። እርግጠኛ ለመሆን ጥርጣሬ፣ ውጥረት በሰሜን ለንደን ሰማይ ስር ነገሰ። አርሰናል ታሪክ ያለው ግን መሄጃው የጠፋው ክለብ ሆነ። ደማቁ ስታዲየም ጸጥ አለ። በደመነፍስ ምልክቶቹ ለበለባሉ፣ ግን ከጀርባቸው ጥርጣሬ አለ። ያኔ በጊዜው ብዙ ያልተለመደ፣ አነጋጋሪ፣ ያልተወደደ፣ በሂደት አርሰናልን የቀየረ አንድ ውሳኔ ተወሰነ። አንድም ጨዋታ በዋና አሰልጣኝነት ያልመራ፣ ልምድ ከተባለ ደግሞ የስልጠና ልምዱ ከፔፕ ጓርዲዮላ ጎን ቆሞ ማስተዋል መማር የነበረ አንድ ሰው አርሰናልን እንዲመራ ተጠራ። ሚኬል አርቴታ። ከመጣበት ጊዜ ጀምሮ የተለየ ሆነ። ለጥቃቅን ጉዳዮች ትኩረት ሰጠ። በሚያስፈራ ቀጥተኝነትና ድፍረት የሚናገር ሆነ። ቡድን ውስጥ ለአርሰናል አንዳች ሳይጓድል በስሜትም በተግባርም ሜዳ ላይ መስራትን ግዴታ አደረገ። ተቺዎቹ ጓርዲዮላን ለመሆን ሲል ነገሮችን ከሚገባው በላይ ለጥጦ እየከወነ ነው ብለው ተናገሩት። ስለ አንድነት፣ እርስ በርስ ለመግባባት፣ በራስ ለማመን ብዙ ንግግሮችን አደረገ። የመጀመሪያዎቹ ዓመታት አርሰናል በሽንፈቶቹ የሚጠቀስ ሆኖ ቀጠለ። መሸነፍ የማይገባቸውን ጨዋታዎች ቡድኑ ተሸነፈ። ሜዳ ላይ ይበለጥ ጀመር። በጫናዎችም ሲረታ ታየ። 2 ጊዜ 8ኛ እየሆነ ጨረሰ። ተንታኞች ሚኬል አርቴታን ተቹም። ደጋፊዎች እውነት የአርሰናል አሰልጣኝነት ይገባዋል ብለው ጠረጠሩት። እሱ ትረስት ፕሮሰስ፣ ሂደቱን እመኑ አለ። እንደውም ሚኬል አርቴታ ይሄ ቃል መልሶ ራሱን ይመታው ጀመር። ከእያንዳንዱ የአርሰናል ሽንፈት ቀጥሎ ትረስት ፕሮሰስ የማሾፊያ የስላቅ ቃል ሆነ። በእግር ኳስ ተደጋግሞ ሳቅ መፍጠሪያ አባባል ሂደቱን እመኑ ትረስት ፕሮሰስ ሆነ። እሱ ግን ደጋግሞ ሳይዛነፍ በቃል በእያንዳንዱ ውሳኔው የቡድን ግንባታው ሙከራው መሃል ሂደቱን እመኑ ማለቱን ቀጠለም። የሚኬል አርቴታ የቡድን ግንባታ ዓመታትን ከፈጀው የአርሰናል ሻምፒዮንነት ረሃብ ጋር ተፋጠጠ። ጊዜ የለም። አርሰናልን አርቴታ ወደ ታላቅነቱም የሚያቀርበው ይመስላል። አንዳንዴ ደግሞ አርቴታና አርሰናል የሚግባቡ የሚዋሃዱ አይመስሉም። ግራ የሚያጋቡ ሂደቶች አለፉ። 2022 2023 የብዙ አርሰናል ደጋፊዎችን እምነት በአርቴታ ላይ የቀየረ እምነት። አርሰናል 2 ጊዜ 8ኛ፣ በ3ኛው ደግሞ ባለቀ ሰዓት የቻምፒየንስ ሊግ ቦታውን ተነጥቆ በማጠናቀቁ አርቴታ ላይ የተበሳጩ ደጋፊዎች ያልጠበቁትን ነገር ተመለከቱ። 2022-23 አርሰናል ለዋንጫው ተፋለመ። ከሲቲ እና ከጓርዲዮላ ከሊቨርፑልና ክሎፕ ጋር እያሸነፈ ዘለቀ።
የማይፈሩ ወጣት ተጫዋቾች ታዩ። ኤምሬትስ የጠፋውን ቀልብ መመለስ ጀመረ። ደጋፊዎች ሲያምኑ ታዩ። 248 ቀናት አርሰናል የፕሪሚየር ሊጉ መሪ ሆነ። በእርግጥ ግንቦት ላይ ስሜቱ እስኪሰበር ድረስ አርሰናል ጊዜው የደረሰ መሰለ። ወደ መጨረሻ ጨዋታዎች የአርቴታ ቡድን ብስለት አነሰው፣ ጫና መቋቋም ከበደው፣ ነጥቦችን ጣለ። ማንቸስተር ሲቲ ዋንጫውን አነሳ። የአርሰናል ተቃራኒዎች እናንተ ሂደቱን ብሉ ብለው እንደገና ሾፉ። ቀጣዮቹ ዓመታት 2023፣ 2024 እንዲሁም 2024-25 ቡድኑን የተሻለ ጥልቀት እንዲኖረው አደረገ። የበለጠ ለጥቃቅን ጉዳዮች ተጨነቀ። የኤምሬትስ ድባብ፣ የደጋፊዎች የድጋፍ ድምፅ፣ የአርሰናል ስነ ልቦና፣ የልምምድ ደረጃ ከፍ እንዲል ቡድኑ በጋራ የሚያሸንፍ በሩጫ መጠን የተጠያቂነት ጉዳይና ሌሎችም በሚፈጽማቸው ነገሮች ብዛት ቢተችም ከመንገዴ ያስቀሩኛል ብሎ የሚያስባቸውን ችግሮች ሁሉ ለመቅረፍ ተጋፈጠ። ወደ ሜዳ ሲመለስ አርሰናል የበለጠ አስፈሪ፣ የበለጠ ጠንካራ ሆነ። ቡድኑ ሊያገቡበት ይከብዳል፣ እንደፈለገ ያሸንፋል። የተጫዋቾች ትጋትና ህብረት ድንቅ ሆነ። ተጫዋቾቹ አሰልጣኛቸውን እንደሚያምኑት በተግባር አሳዩ። አርሰናል ከፕሪሚየር ሊጉ ባሻገር በአውሮፓ መነጋገሪያ ሆነ። ግን በሁለቱም ዓመታት ሂደቱ ዋንጫዎችን ስላላመጣ የዓመታቱ አጨራረስ እንደ ሁልጊዜውም ሁሉ በስሜት ስብራት ሆነ። አርሰናል ግን አርቴታን እየሆነ ቀጠለ። በጥብቅ ዲሲፕሊን የሚመራ ውጥረት መለያው የሆነ አስጨናቂ፣ ተጫዋቾቹና ደጋፊዎቹ የታረቁለት፣ ብዙ ኮከቦቹን የሚጠይቅ፣ በጋራ የሚከላከል፣ በጋራ የሚኖር፣ በጋራ የሚያጠቃ፣ በጋራ የሚሰቃይ፣ በጋራ የሚሮጥ ቡድን። ተደጋጋሚ ሁለተኝነቶች፣ በጣም የሚያስቆጭ ሁኔታ የታጡ ዋንጫዎች፣ የማያባሩ የስለቅ ትችቶች የበለጠ ያቀጣጥሉት፣ ወደ ረሃብ የሚመሩት ቡድን ሆነ። እሱም ደጋግሞ እንደተናገረው እነዚያ ተደጋጋሚ ስብራቶች የበለጠ አስተሳሰሩን። አርሰናልን ወደሚፈራ የትኛውን ቡድን አክብዶ የሚመለከተው ቡድንነት ቀየረው። ከ22 ዓመታት በኋላ ቡድኑ ሻምፒዮን በሆነበት ቅጽበት የአርሰናል ተጫዋቾች ሁሉ ድላቸውን በፌሽታ ሲያከብሩ፣ አርቴታ ግን በምስሉ ላይ አልነበረም። አርቴታ የታለ? አርቴታ ምን አለ እስኪባል ድረስ በአርመሞ ውስጥ ቆየ። ሂደቱን እያስታወሰ ይሆናል። ብዙ ስላስተማሩት በ6 ዓመታት ተኩል ጊዜ ውስጥ ብዙ የተጠለጠለበትን መንገድ ወደ ኋላ እያጠነጠነም ሊሆን ይችላል። አንዳንድ አሰልጣኞች የክለቡን ዕጣ ፈንታ የሚለውጡበት ሥራ መንገድ ያስገርማል። አርሰናል ኸርበርት ቻፕማን ቀይረውታል። አርሰናልን ጆርጅ ግራሃም ተከላክለውታል። አርሰናልን አርሰን ቬንገር እንደገና ፈጥረውታል። የረጋ ጊዜ፣ የሽንፈት ጊዜ፣ አንገት የመድፋት ምዕራፍ እንዲቋጭ ደግሞ ሚካኤል አርቴታ መጥቷል። ከ22 ዓመታት በኋላ ሻምፒዮን አድርጎታል። በአስተሳሰቡ፣ በትዕግስቱ፣ ትረስት the process በሚለው እይታው We have to respect the process. It's been really difficult. Stop, start. But yeah, we will get it right. I'm convinced of that, and we need a little bit of time. That's all. እግር ኳስ አሸናፊዎቹን በተለየ መንገድ ያስታውሳል። ለብዙዎች ማሾፊያ ተደርጎ ይጠቀስ የነበረው አባባል ትረስት ዘ ፕሮሰስ አሁን በአስተማሪነቱ፣ በድል ፈጣሪነቱ በደማቁ ይጻፋል። ደጋግሞ ከአርሰናል ጋር ሁለተኛ በመውጣቱ ምስሉ ስሙ ይሾፍበት የነበረው ሚካኤል አርቴታ የአርሰናልን የድል አብዮት እንደገና የፈጠረ አሳቢ ተደርጎ ይሳላል። ጊዜ የሁሉንም ነገር ትርጉም ይቀይራል። አርሰናሎች በኩራት የሚጠሩት አባባል ሂደቱን እመኑ፣ ትረስት ዘ ፕሮሰስ። ለዚህ ሁሉ ግን ሚካኤል አርቴታ የራሱን የህመም የስቃይ ሂደት አሳልፏል። ስካይ ስፖርት እንደው ሂደቱን እመኑ እያልክ ለሌሎች ትናገራለህ፣ ግን አንድ ቀን በውስጥህ ላይሆንልኝ ይችላል ብለህ አስበህ ታውቃለህ አለው አርቴታን። አዎ ለምን አላስብም? ብዙ ነገሮችን በትክክል ሰርተህ እንኳ ባልጠበቅከው አንድ ምክንያት ያሰብከው የማይሆንበት ዓለም ነው እግር ኳስ። እንደዚህ አይነት ስሜቶች ቢኖሩም መጽናት፣ መስራት፣
ይህንን ቀን ለማምጣት አግዞናል ብሏል። ኢንቨንሲብልስን ለተመለከቱም በተለይ ደግሞ ላልተመለከቱ የአርሰናል ደጋፊዎች አርቴታ ወደፊት የሚናገሩት፣ የሚያወሩት፣ የሚጽፉት፣ የሚያወርሱት የታሪክ ምዕራፍ ጽፎላቸዋል። በጥርጣሬ ታየ ተደጋጋሚ ሁለተኝነቱ ወደ መሳቂያነት ሲመሩት ከጫፍ ደርሶ የነበረው ሰው በአርሰናል ሕያው ስም የጻፈ መሪ ሆነ። የሳን ሰባስቲያኑ ሰው ሚኬል አርቴታና ቃሉ ትረስት the process. We have to respect the process. It's been really difficult. Stop, start. But yeah, we will get it right. I'm convinced of that, and we need a little bit of time. That's all. This is our Arsenal. They just mentioned it's 27 wins in the Premier League. It's the most in the history of this football club in 130 years. I've been preparing for a few years for this challenge to come. If I wouldn't feel that I'm ready and prepared for this, I wouldn't be sitting in this chair. And thank you to all our supporters everywhere. Oh, what a day, what a moment. And we keep moving forward. We can achieve anything because we know what's behind this club, behind this feeling. Throughout my time here, I saw our club returning. This is our Arsenal.